በጎግል ማፕ ሰዎችን እንዴት መከታተል እንደምንችል እና እንዲሁም ደግሞ ስለ ጎግል አጠቃቀም ጎግል ለምን እንደሚጠቅመን እያንዳንዱን የጎግል አስፈላጊነት ወይም ደግሞ የጎግል ጥቅሞችን ዛሬ እያንዳንዱን ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ ማለት ነው። ክቡራን የቻናላችን ቤተሰቦች የጎግል ማፕ አፕ አብዛኞቻችን ስልክ ላይ ይገኛል ማለት ነው። ስለዚህ ይህን የጎግል ማፕ እንዴት እንደምንጠቀምና ለምን እንደሚጠቅመን ለምን እንደሚያገለግለን አብዛኞቻችን አናቀውም ማለት ነው። ነገር ግን ዛሬ ለምን እንደሚጠቅም ማለት ነው ወሳኝ የሆኑ ሴቲንጎችንና ወሳኝ የሆኑ ጥቅሞችን ከመጀመሪያው እስከ መጨረሻው አሳያችኋለሁ። እስከ ቪዲዮ ፍጻሜ እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ ዋናው እርሰ ጉዳያችን ከመሄዳችን በፊት ቪዲዮውን ላይክ በማድረግ እንድትጀምሩት እያሳሰቡኝ እንዲሁም ደግሞ ለቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ አሳስባለሁ። በቀጥታ ወደ ዋናው እርሰ ጉዳያችን እንገባለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ በቀጥታ ወደ ስልካችን በመሄድ ማለት ነው የስልካችን ጎግል ማፕን አንዴ ክሊክ በማድረግ እንከፍታለን ማለት ነው። እንደከፈት ነው በዚህ መንገድ ያመጣልናል ማለት ነው። በቀጥታ እንደከፈታችሁት ይህንን የሚመስል ሆም ፔጅ ይመጣላችኋል ማለት ነው። ከዛም እንደምታዩት ከላይ ማለት ነው ከረንት ሎኬሽን መሃል ላይ በሰማያዊ ከለር ያስቀመጠው ማለት ነው ወይም ደግሞ በጥቁር መሰል ማለት ነው ኖርማሊ ከረንትሊ ያላችሁበትን ሎኬሽን ወይም ደግሞ ያላችሁበትን ቦታ የሚያመለክት ነው ማለት ነው። ነገር ግን እናንተ ወደሆነ ቦታ መሄድ ፈልጋችሁ የምትሄዱበትን ቦታ የሰርች ባሩ ላይ አንዴ ክሊክ በማድረግ የምትሄዱበትን ቦታ አገር ወይም ደግሞ ከተማም ሊሆን ይችላል ትጽፋላችሁ ማለት ነው። ለምሳሌ እኔ ባህር ዳር መሄድ እፈልጋለሁና ባህር ዳር ብዬ ሰርች ቦታው ላይ እንደጻፉኝ በቀጥታ ማለት ነው ከታች ዳይሬክሽን የሚለውን አንዴ ክሊክ አደርጋለሁ። ዳይሬክሽን የሚለውን ክሊክ እንዳደረኩ እንደምትመለከቱት በሰማያዊ ከለር ማለት ነው ያመጣልኛል ማለት ነው። እንግዲህ ያለሁበትን ፖዚሽን ወይም ሎኬሽን እና ያለሁበትን ቦታ ማለት ነው በዚህ መንገድ በሰማያዊ ከለር እስከ መሄድበት ቦታ አስቀምጦልኛል ማለት ነው። እንግዲህ ለምሳሌ ይህ የሚጠቅመን ለምንድነው? አንደኛ የምንሄድበትን ቦታ ምን ያህል ጊዜ እንደሚፈጅ ለማወቅ ይጠቅመናል ማለት ነው። ለምሳሌ የምሄድበትን ቦታ ሰርች አድርጌ ማለት ነው ጽፌ ሰርች እንዳደረኩኝ ካለሁበትኝ እስከሚሄድበት ቦታ በመኪና በእግር ምን ያህል እንደሚፈጅ ያሳየኛል ማለት ነው። ለምሳሌ የመጀመሪያው ማለት ነው በታክሲ ስንት ሰዓት እንደሚፈጅ እሱን ለማወቅ ይረዳኛል። እንግዲህ በታክሲ 3 ሰዓት ከ17 እንደሚፈጅ ያሳየኛል። በእግር ደግሞ 1 ቀን ከ9 ሰዓት እንደሚፈጅ ያሳየኛል ማለት ነው። ስለዚህ እናንተ መሄድ የምትፈልጉበትን ቦታ ከላይ የሰርች ባሩ ላይ ጽፋችሁ ሰርች እንዳደረጋችሁ ስንት ሰዓት እንደሚፈጅ ካላችሁበት ቦታ እስከምትሄዱበት ቦታ በትክክል ቁልጭ አድርጎ ያስቀምጥልናል ማለት ነው። ለምሳሌ እንግዲህ በመኪና ከሆነ መሄድ የምፈልግ ይህን ምንድነው የመኪና ምልክት ወይም ደግሞ ካር የሚለውን አንዴ ክሊክ እንዳደረግና ከዛ ወደ ላይ ስክሮል እናደርገዋለን። ወደ ላይ ስክሮል እንዳደረግነው በዚህ መንገድ ያመጣልናል ማለት ነው። የሚፈጀውን ሰዓት እና የኪሎ ሜትሩን አስቀምጦልናል ማለት ነው። 3 ሰዓት ከ17 ደቂቃ እና በቅንፍ 172 ኪሎ ሜትር ብሎ አስቀምጦልናል ማለት ነው። እንግዲህ በዚህ መንገድ የርቀቱንና የሚፈጀውን ሰዓት አስቀምጦልናል። ከዛ እንግዲህ አራይቪንግ ታይም ምን ያህል እንደሆነ ማለት ነው ኖርማሊ እሱን ለማወቅ ከላይ 3 ነጠብጣቧን አንዴ ክሊክ እንዳደረግነ ከታች ማለት ነው ኦፕሽኖች አሉ። ሴት ዲፐርትስ ኦር አራይቭ ታይምስ የሚል አለ። እሱንን አንዴ ክሊክ ታደርጋላችሁ ማለት ነው። እሱን አንዴ ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ያመጣላችኋል ማለት ነው። መጀመሪያ እንደምትመለከቱ ሊብስ ማለት እንግዲህ እናንተ የመነሻ ሰዓታችሁን እዚህ ላይ ታስቀምጣላችሁ ማለት ነው። ከዛም ደግሞ የመድረሻ ሰዓታችሁን ጭምር ለማወቅ ከፈለጋችሁ አራይቭ የሚለው ሁለተኛው ላይ ማለት ነው ታደርጉና በቀጥታ ከታች እንደምትመለከቱት ሴት የሚለውን ክሊክ ታደርጋላችሁ። ሴት የሚለውን ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ያመጣልናል ማለት ነው። እንግዲህ ታይፒካሊ 3 ሰዓት ከ20 ደቂቃ ድረስ እንደሚፈጅ እዚህ ላይ እያሳየን ነው ማለት ነው። ካላችሁበት ቦታ እስከ የመጨረሻ መሄድ እስከምትፈልጉበት ቦታ ታይፒካሊ ከ3 ሰዓት እስከ 20 ደቂቃ ይፈጃል ብሎ ያስቀምጥልናል ማለት ነው። ክቡራንና የተወደዳችሁ የቻናላችን ቤተሰቦች እንግዲህ በዚህ መንገድ የምትሄዱበትን ቦታ ወይም ደግሞ የምትሄዱበትን አገር ማለት ነው ምን ያህል ሰዓት እንደሚፈጅ ምን ያህል ደቂቃ እንደሚፈጅ እያንዳንዱን በትክክል ያስቀምጥልናል ማለት ነው። ከዛም በመቀጠል እንደምትመለከቱት እንዴት እንደሚያስቀምጠው ኖርማሊ እዚህ እያንዳንዱን ማየት ትችላላችሁ ማለት ነው። ታይፒካሊ ብሎ ማለት ነው ታይፒካሊ 3 ሃወርስ ከ20 ሚኒት ኪሎ ሜትሩንም በዛው ማለት ነው 172 ኪሎ ሜትር እንደሚፈጅ እዚህ ቦክስ ውስጥ እንደምትመለከቱት በትክክል አስቀምጦልናል ማለት ነው። የመጀመሪያውና ወሳኙ ዋነኛው ጥቅሙ ይህ ሲሆን
ከዛም በመቀጠል እንግዲህ በእግር ጉዞ ምን ያህል እንደሚፈጅ ይህንንም ማወቅ የምንችልበት መንገድ እዚህ ላይ ማየት እንችላለን ማለት ነው። የምትሄዱበትን ሀገር በቀጥታ ከላይ ከሰርች ባሩ ላይ እንደጻፋችሁ ሰርች እንዳደረጋችሁ በዚህ መንገድ ያመጣላችኋል ማለት ነው። ከላይ እንግዲህ የመኪና ምልክት፣ የባስ ምልክት፣ የሳይክልም ሊሆን ይችላል እንዲሁም የሰው ምስል ማለት ነው ያስቀምጥልናል። ከዛም እንግዲህ በእግራችን ምን ያህል ይፈጃል የሚለውንም በዛው በሳይክልስ ምን ያህል ይፈጃል የሚለውን ምን ያህል ደቂቃ ምን ያህል ሰዓት ይፈጃል የሚለውን እያንዳንዱን እዚህ ላይ በዝርዝር ያሳያችኋል ማለት ነው። ለምሳሌ በሰው ምን ያህል በሰው በእግር ማለት ነው በእግር ጉዞ ምን ያህል ደቂቃ ወይም ደግሞ ምን ያህል ሰዓት እንደሚፈጅ እዚህ ላይ ያስቀምጥልናል ማለት ነው። እንደምትመለከቱት በእግር ጉዞ የሚፈጀው ማለት ነው ኖርማሊ አንድ ቀን እንደሚፈጅ እዚህ ላይ እያሳየን ነው ማለት ነው። አንድ ቀን ከ9 ሰዓት እንደሚፈጅ ያመላክተናል። በእግር መሄድ መቻል ያለብን በየትም እንደሆነ አቋራጭ መንገዶችን ጭምር መሰረት አድርጎ አቅጣጫውን ያስቀምጥልናል ማለት ነው። በሁለተኛ ደረጃ ወደ አንድ አገር ወይም ደግሞ ወደ አንድ ሆቴል ወይም ሬስቶራንት ሊሆን ይችላል እንዲሁም ደግሞ ካፌ ሊሆን ይችላል። ስለዛ ካፌ ከመሄዳችን በፊት ሙሉ መረጃ እንዴት ማግኘት እንደምንችል እሱን እናሳያችኋለሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ቤታችሁ ቁጭ ብላችሁ መሄድ ስለምትፈልጉበት ቦታ ወይም ደግሞ መሄድ ስለምትፈልጉበት ካፌም ሊሆን ይችላል ወይም ደግሞ መዝናኛም ሊሆን ይችላል። የተለያዩ ሎጆች ወይም ደግሞ ሪዞርቶች ሊሆኑ ይችላሉ። ስለዛ ሙሉ መረጃ ከመሄዳችሁ በፊት የምታገኙበትን መንገድ አሳያችኋለሁ ማለት ነው። እንግዲህ በቀጥታ ማለት ነው ስልካችሁን እንደከፈታችሁ ማለት ነው የስልካችሁን ጉግል ማፕ አንዴ ክሊክ በማድረግ ትከፍታላችሁ ማለት ነው። ከዛም ለምሳሌ እኔ ባህር ዳር ነው ባህር ዳር ግራንድ ሆቴል መሄድ እፈልጋለሁ ብዬ ሰርች አደርጋለሁ ማለት ነው። ስለ ግራንድ ሆቴል ሙሉ መረጃ በዝርዝር ያሳየኛል ማለት ነው። ሰርች እንዳደረኩኝ ግራንድ ሆቴልስ ኤንድ ሪዞርትስ ብሎኛል ማለት ነው። ከዛ ወደ ላይ ስክሮል እያደረጋችሁ እያንዳንዱን ዲቴል ኢንፎርሜሽን ስለ ሆቴሉ ማለት ነው ማግኘት ትችላላችሁ ማለት ነው። ኖርማሊ እያንዳንዱን በዲቴል ማለት ነው ወደ ላይ ስክሮል እያደረጋችሁ ማንበብ ትችላላችሁ ማለት ነው። ስለዛ ሆቴል እያንዳንዱ ሙሉ መረጃ ማግኘት ይቻላል ማለት ነው። አንደኛ የሚሰጣቸው ሰርቪሶች፣ ሁለተኛ ስለዛ ሆቴል የሚሰጣቸው ሰርቪሶች ሆኖ ፍሪ ሰርቪሶች ሊኖሩ ይችላሉ። ያሉ ኤክስፔንሲቭ የሆኑ ምግቦችም ሊሆኑ ይችላሉ፣ አልጋዎች እንዲሁም ደግሞ የተሰጡ አስተያየቶች፣ ኮሜንቶች፣ የሚቀርቡ አቅርቦቶች ማለት ነው ሙሉ እዚህ ላይ በዝርዝር ይቀመጣሉ ማለት ነው። አስፈላጊም ከሆነ ማለት ነው የሆቴሉን ማናጀር አድራሻም እዚህ ላይ ታገኙታላችሁ። ስለ ሆቴሉ ሙሉ መረጃ ማግኘት ትችላላችሁ ማለት ነው። እንግዲህ እዚህ እንደምትመለከቱት በዝርዝር እያንዳንዱን ወደ ላይ ስክሮል እያደረጋችሁ በማየት ሙሉ የሚሰጣቸውን ሰርቪስ፣ የተሰጡ አስተያየቶች፣ ስለ ሆቴሉ ምንነት ኮሜንቶች በሙሉ ይቀመጣሉ። ስለሆነም እናንተ መሄድ ስለምትፈልጉበት ሆቴል ከመሄዳችሁ በፊት ቤታችሁ ቁጭ ብላችሁ ወይም ደግሞ መሄድ ስለምትፈልጉበት ቦታ ቤታችሁ ቁጭ ብላችሁ ከመነሳታችሁ በፊት እያንዳንዱ ሙሉ ዲቴይል ኢንፎርሜሽን ማግኘትና ማወቅ ትችላላችሁ በዚህ መንገድ ማለት ነው ጉግል ማፕን በመጠቀም። በሶስተኛ ደረጃ እና ወሳኝ የሆነው ፓርትና ጥቅሙ ምንድነው? እንግዲህ በጉግል ማፕ የምንፈልጋቸውን ሰዎች እንዴት ነው እስካሉበት ድረስ መከታተልና መቆጣጠር የምንችል ማለት ነው። እንዴት እንከታተላቸዋለን የሚለውን እናያለን ማለት ነው። በቀጥታ የስልካችሁን ጉግል ማፕ አንዴ ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። ይህ ማለት እናንተ የምትመለከቱት ማለት ነው ከረንትሊ እናንተ ያላችሁበትን ሎኬሽን የሚያሳይ ነው ማለት ነው። በሰማያዊ ከለር ወይም ደግሞ እዚህ ክባ ውስጥ የምታዩት ማለት ነው። እሷንን አንዴ ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። ከዛም ወደ ላይ ስክሮል ስታደርጉት በዚህ መንገድ ያሳያችኋል ማለት ነው። ሼር ዚስ ሎኬሽን ይላል። ይህንን የመጀመሪያውን ቀስቱ የሚያመለክተውን አንዴ ክሊክ ካደረጋችሁ ማግኘት የምትፈልጉት ሰው ቦታ ቢጠፋችሁ ያለበት ቦታ ቢጠፋችሁ ማለት ነው እናንተ ካላችሁበት ድረስ መጥቶ እንዲወስዳችሁ ብትፈልጉ ማለት ነው በቀጥታ ይሄንን ሼር ዚስ ሎኬሽን የሚለውን በቀጥታ ወደዛ ወደምትፈልጉት ሰው ሼር ታደርጉለታላችሁ ማለት ነው። ከዛም እናንተ የሆነ ቦታ ላይ ቁጭ ብላችሁ ይህንን ሼር ያደረጋችሁለት ሰው እናንተ ጋር እስካላችሁበት ድረስ መጥቶ መውሰድ ይችላል ማለት ነው። ሶ በቀጥታ ይህንን የምትልኩለት ሼር የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ኦፕሽኖችን ያመጣላችኋል ማለት ነው። በየትኛው ሼር ላድርግለት ወይም ደግሞ በየትኛው ሶሻል ሚዲያ ልላክለት እያለ ነው። በቴሌግራም ሊሆን ይችላል፣ በሜሴጅም ሊሆን ይችላል፣ በዋትሳፕ እንዲሁም ወይም በሌሎች ሶሻል ሚዲያዎች
ሊሆን ይችላል። በዛ ሼር ታደርጉለታላችሁ። ሼር ስታደርጉለት ማለት ነው በቀጥታ ይህንን የላካችሁለትን ወይም ደግሞ ሼር ያደረጋችሁለትን ሊንክ ተጭኖ ማለት ነው እናንተ ቁጭ ብላችሁ ትጠብቁታላችሁ። ካላችሁበት ቦታ ድረስ ይህንን ሎኬሽን በማየት ወይም ደግሞ በመንካት ማለት ነው እናንተ ካላችሁበት ድረስ መጥቶ ያ ሰው ማግኘት ይችላል ማለት ነው። ነገር ግን እናንተ ብትንቀሳቀሱ ያ ሰው እንዴት ማግኘት እንደሚችል በዚህ መንገድ እናያለን ማለት ነው። እናንተ ካላችሁበት ቦታ ብትንቀሳቀሱስ ማለት ነው ቁጭ ብላችሁ ወይም ደግሞ ተቀምጣችሁ ባትጠብቁት ብትንቀሳቀሱ እንዴት ማግኘት እንደሚቻል እሱንም አሳያችኋለሁ ማለት ነው። እንደምትመለከቱት በቀጥታ ማለት ነው ይህንን ከረንት ሎኬሽን እናንተ ያላችሁበትን አንዴ ክሊክ እንዳደረጋችሁ ማለት ነው ሁለተኛውን ማለት ነው ሼር ሪል ታይም ሎኬሽን የሚለውን ክሊክ ታደርጉና እሱንን ክሊክ እንዳደረጋችሁ ሼር እንድታደርጉለት ያዛችኋል ማለት ነው። ከዛ ያንንም ሼር እንዳደረጋችሁለት በቀጥታ ማለት ነው እናንተ ብትንቀሳቀሱ በዛ ሊንክ መሰረት ትንቀሳቀሱበት ቦታ ድረስ ተከታትሎ እናንተን ማግኘት ይችላል ማለት ነው። ስለዚህ ይህ ጥቅሙ ምንድነው? በዋናነት እናንተ የምትፈልጉትን ሰው ማለት ነው መከታተል የምትፈልጉትን ሰው ለምሳሌ ሊሸውደን ይችላል ብላችሁ የምትጠረጥሩት ወይም ደግሞ መከታተል የምትፈልጉትን ሰው ይህንን ሊንክ ወደሱ ስልክ ሼር አድርጋችሁ ማለት ነው በቀጥታ ያንን ሊንክ ተጭናችሁ በሱ ስልክ ገብታችሁ ሼር ካደረጋችሁ ያንን ሊንክ ተጭናችሁ ያ ሰው እያንዳንዱ እንቅስቃሴውን መከታተልና ማወቅ ትችላላችሁ ማለት ነው። በአራተኛ ደረጃ ወይም ደግሞ በመጨረሻ የምናየው ማለት ነው ዋይፋይ ወይም ደግሞ ኢንተርኔት በሌለበት ቦታ ሂዳችሁ ወይም ደግሞ ኢንተርኔት እና ዳታ ሳይሰራላችሁ ቢቀር እንዴት ነው ይህንን ጎግል ማፕ ማለት ነው ኦፍላይን መጠቀም የምንችል የሚለውን እናያለን። ኦፍላይን ለመጠቀም በቀጥታ ማለት ነው የፕሮፋይል ፒክቸራችሁን አንዴ ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። በመቀጠል ሴቲንግ የሚለውን ክሊክ ታደርጋላችሁ ማለት ነው። ሴቲንግ የሚለውን ክሊክ እንዳደረጋችሁ ኖርማሊ ወደዚህ ያስገባችኋል። ሴሌክት ዮር ኦን ማፕ የሚለውን አንዴ ክሊክ እንዳደረጋችሁ በዚህ መንገድ ሲያመጣላችሁ ይህንን ዙም ታደርጉና የምትፈልጉትን ኤሪያ ማለት ነው ካሰፋችሁ በኋላ ዳውንሎድ የሚለውን አንዴ ክሊክ እንዳደረጋችሁ ዳውንሎድ ማድረግ ይጀምርላችኋል። ዳውንሎድ ማድረግ ይጀምራል። የተወሰነ ትጠብቁታላችሁ ማለት ነው። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ዳውንሎድ ያደረጋችሁትን በመክፈት ማለት ነው ካለምንም ዋይፋይ ወይም ደግሞ ኢንተርኔት ወይም ደግሞ ዳታ ሳይኖራችሁ ባላችሁበት ቦታ ማለት ነው መጠቀምና ማግኘት ትችላላችሁ። የምትፈልጉትን ሎኬሽን ወይም ደግሞ የምትፈልጉትን ቦታ ማለት ነው መከታተል ትችላላችሁ ማለት ነው። እንግዲህ የዛሬውን ቪዲዮአችን በዚህ የምናጠናቅቅ ይሆናል ማለት ነው። እዚህ ቪዲዮ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ ጥያቄ፣ ሀሳብ፣ አስተያየታችሁን እንድታስቀምጡልኝ እያሳሰቡ እርግጠኛ ነኝ በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ ማለት ነው። በዚህ ቻናል ማለት ነው አዳዲስና የቴክኖሎጂ መረጃዎችን በየጊዜው የምናደርስ ሲሆን ለዚህም ቻናል ቤተሰብ ያልሆናችሁ አዳዲስና የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ማለት ነው ቻናሉን ሰብስክራይብ በማድረግ ማለት ነው ቤተሰብ ልትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ልክ ለሌሎች እናንተን ባወቃችሁት ልክ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ ማለት ነው። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ማለት ነው ሰላም ሆኖ ባይ ባይ።